ማማ ሼር አድርገዋለች። የኔ መካሪ የኔ ምርጥ ወንድም ላንተ ከዚህ በላይ ይገባሃል ብለዋለች። ብሩክ ይገባሃል ወንድሜ ብሎ ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ቆያችሁልኝ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይዛለኝ። እንግዲህ ጨረቃዎቹ ስንጠብቃቸው ብሩክ ያለማየሁ ልጅ በወንድሙ ቤት መጣ ማለት ነው። እናንተ ብዙ ሰው መኪና እያለ ነበረ። እናንተ የገመታችሁትን ሆነ ማለት ነው። በጣም የምትገርሙ ናቸው አንዳንዶቻችሁ ማለት ነው። እና ያው ደስ ይላል በእውነት የእውነት አኮራሃን። ቡታጀራ ዩቱበሮች ተምሳሌት ሆነሃል። ትምህርትም ይሆናቸዋል። የተንቢ እየተናገረች ነበረ ትላንትና። እኔ መክፈቴ ምክንያት ሳይሆን እናንተ ተለውጣችሁ ቤት ሰርታችሁ ፎቅ ሰርታችሁ ሳያችሁ ነው የኔ ምክንያት ማስበው ብላለችና ትላንትና ማለት ነው። እውነት ነው። ማርያምን የሰው መጥፊያ ብቻ ምክንያት አትሆኑ። የሰው መጥፊያ የሰው መለያ ምክንያት ብቻ አትሆኑ እንጂ የሰው መለወጥ በስማም ይሄ ተገኝቶ ነው ተገኝቶ አይደለም። በሰማይ ቤታችሁ ነው የምታገኙት። ይሄ ምድራዊ የሰው ምስጋና አገኛለሁ በሰው ምስጋና አትጠብቁ። በእውነት አትጠብቁ። የምታገኙት በሰማዊ ቤታችሁ ነው። እና እሱ የሚያገኘው ያው ከእግዚአብሔር ነው። በዚህን ሰዓት እናቱን የሚያስደስት ወጣት ቤትን በዚህን ሰዓት ሰርቶ በዚህ ባለው እድሜ በሱ እድሜ እኔ እንጃ። እና ቡታጅራ ልጅ የሰፈሬ ልጅ በመሆኑ ደግሞ ሞር ኮራሁኝ ማለት ነው። ምክንያቱም የቡታጀራ ወጣቶች ተምሳሌት ሆነዋል። በዚህን ሰዓት በወሬ እንጂ በተግባር እያየናቸው ዩቱበሮች የሉም። እንደዚህ አይነት ቤት ሰርቶ መኪና ምናምን ሊኖራቸው ይችላል። ግን ደግሞ ከሁሉም ነገር ነሰሰሪው ምንድን ነው? ቤት ነው። በዚህን ሰዓት ቤት በስማም በጣም ወሳኝ ቤት ነው። እና ይሄ ደግሞ በጣም ነው የሚያኮራው። ቅመምዬ የኔ ቆንጆ የኔ እናት ቤቷን ጨርሳ ታሳያለች ነው ታስመርቃለች ነው። እዚህ ጋር ወራጅ አለ። አንተ የት ሄደህ ነው? የማይሆን ነገርማ አትናገር ብሩክ ያለማየሁ ልጅ። ይሄ ማይሰራ ነገር ነው። ሀበም እየተናገረ ነበረ። አግዙኝ ብሏቸዋል። እንግዲህ በዚች ምድር ላይ እናትን ማስደሰት የሚመስል ነገር የለም። እሱ ደግሞ ብዙ ጊዜ ህልሙ ነበረ። ብዙ ኢንተርቪው ሲደረግ አላዛር ላይ ካያችሁት፣ ኢዩ ኢንተርትመንት ላይ፣ ጆሲ ላይ የተናገረው የእውነት በተግባር ነው የፈጸመው። እሱ ደግሞ ለእናቱ ያው አገርም ምድርም የሚያውቀው ነገር ነው። የእናቱ ያለውን ፍቅር ቦታ ልዩ ነው። አሳክቶታል ህልሙን። እንግዲህ አሁን የኔ መኖር እጀምራለሁ ብሏል። የሚኖረውን ከቅመሟ ጋራ ነው። ትላንትና ያልተገባቡም እንጂ ከቅመሟ ጋራ ነው። ከሷ ጋራ መቼም ማይለያዩ መቼም ማለት ነው። ግን እናንተ ባውንደሪያችሁ ስትይዙ ማለት አሁን አብዛኛዎቻችሁ ማለት ነው ቅመምን የምትወዷት ነው የምትመስሉት። ግን በጭራሽ አትወዷትም፣ እያሰደባችኋት ነው። ብሩኬንም እንደዛው እያሰደባችኋቸው ነው። ሰው መውደድ እንደዚህ አይደለም። የምትወዱትን ሰው ከወደዳችኋት፣ ቅመምን ከወደዳችኋት የምትወዱትን ሰው ረግጣችሁት አይደለም። ይሄ ፌር አይደለም፣ ልክ አይደለም፣ ኃጢአት ነው። አንደኛ ነገር እንዴ አንድ ሰው ወዳችሁ የምትወደውን እኔ ለምሳሌ የአንድ ሰው ቅመምን ከወደድኳት የምትወደውን ሰውን ረግጬባት፣ ሰድቤባት፣ አቋሽሼባት እሷን ልወዳት አልችልም። የሚሰማትን ፊሊንግ አስባችሁታል? ለምሳሌ እኔ ጓደኛዬ የፈለገ ነገር ብትጠሉት፣ እናንተ ብትጠሉት ማለት ነው እኔ በጣም ከወደዳችሁኝ እሱ የፈለጋችሁ ነገር ብታደርጉት እኔ እናንተን ቀበላለሁ ማለት አይደለም፣ ወይም ደስ ይለኛል ማለት አይደለም። ይሰማኛል። ቢኮዝ እኔ የምወደው እሱ ነዋ። ስለዚህ እኔን ከወደዳችሁ የምወደውን ሰው ግዴታ ማክበር አለባችሁ። ምን ሰው በመሆኑ ማለት ነው። ብሩኬንም እንደዛው እና ምን ለማለት ፈልጌ ነው ይገባችኋል ብዬ አስባለሁኝ። በቃ እንዲስተካከሉ እናንተም ባውንደሪያችሁን ያዙ። እግዚአብሔርን እያጣመረው ማንም አይለየውም። በምንም ማለት ነው። ምንም ቢሆን እንደማይለያዩ ነው። እግዚአብሔር ሁሉም ነገር ጊዜ አለው። የለ ሁሉም ነገር ማለት ነው። እና እሱን እናንተ አደብ ያዙ።
ማለት እኔ እንጃ ሁሉም ሰው እንደናንተ አይደለም። ለምሳሌ እኔ ብር ማጠፋ ከሆነ ሁሌም ገበያ አማረኝ የምወጣ ነገር ከሆነ በማይሆን ነገር ብሬን የማባክን ነገር ከሆነ ሁሉም ሰንበዲ እንደኔ ብር ያባክናን ማለት አይደለም፣ ያጠፋል ማለት አይደለም። ሁሉም ሰው እንደናንተ አድርጋችሁ አትዩት፣ አትቁጠሩት። ቅመሟ እንደዚህ አይነት ሞኛ አይደለችም፣ እንደናንተ ሞኛ አይደለችም። በቅመሟ ብር ነው የእናት ቤት የሰራ እያላችሁ ነው። እና አይምራችሁ አያችሁ አይደለ? በጣም ስሞል እንደሆነ በጣም ማለት ነው። ስቶሪ ላይ ያደረገውን አይታችኋል ዛሬ የመልስ ምትን የመለሰላችሁ ማለት ነው። እሱ ደግሞ ምንም ማለት ነው ኬር አያደርጋችሁም። ሁለቱም ቼክ አያደርጓችሁም። በራሳቸው የራሳቸው ህይወት ራሳቸው ነው የሚኖሩት። የኔ ህይወት እኔ ነው የምኖረው፣ ማንም አይኖርልኝም ማለት። የቅመሟ ራሷ ቅመሟ ነች የምትኖረው፣ ብሩኬንም እንደዛው፣ እናንተም እንደዛው ማለት ነው። ማንም በሰራው ማንም አይኖርም። የማንም ህይወት ማንም አይመራውም አይደለ? ስለዚህ መጀመሪያ የእናንተ ህይወት ምሩ፣ እዩ፣ ፈትሹ። በእነሱ ጫማ ሆናችሁ እኔስ ማነኝ? ምን አደረግኩ? 5 ዓመት 6 ዓመት 12 ዓመት መጣው ምን ሰራው ብለሽ ጠይቂ እህቴ ማለት ነው። ሳውዲ አረቢያ ያለሽ የማዳን ቅመም ማለት ነው። እና ለመሳደብ አንቸኩል፣ ለመፍረድ አንቸኩል። ከቻልን ዝም እንበልላቸዋለኝ እንደ ምክር ነው ማለት ነው። ሌላው ወንድማችን እንኳን ደስ አለ። የእውነት ኮንግራ ይገባሃል። የእውነት 2 ቤት ባንዴ ማካሄድ ማለት የእውነት በጣም በቃ ኒንጃ ጀግና ነክ፣ ጎበዝ ነህ። ብር መስጠት ቀላል ሊሆን ይችላል፣ ማሰራት ግን እጅጉኑ በጣም ከባድ ነው። በጣም ማለት ነው። እንደ ራሳችሁ አድርጋችሁ ማሰራት ይከብዳል። ብርም ኖራችሁ እንደ ራሳችሁ በጣም ስለተረዳሁት ነው ስለማቀው ነው። እና የሰራተኛው ጸባይ ተቋቁማችሁ ሰራተኞቹ ብሎኬት እንዴት እንደሚሰብሩባችሁ ሲሚንት እንዴት እንደሚያባክኑ የእውነት ወይ የእነሱ ጸባይ ያላወቀ ማለት ነው። እና ይህ ተቋቁሞ አሰርቶ እንደዚህ ለዚህ ደረጃ ማድረስ ቀላል አይደለም። መኪና ያንሰው ይገባዋል። በዛ ላይ እሱ የመንግስት ሰራተኛ ነው። ሲመላለስ በሞተር ነበረ እንደምናየው። እንግዲህ አሁን የመኪና ባለቤት ሆነሃል። እንኳን ደስ አለ። የእውነት በጣም ደስ ብሎናል። እኔ በግሌ ደስ ብሎኛል። የሰው ደስታ የሚያስደስተኝ ልጅ ነኝ። በነገራችን ላይ የማልዋሻው ነገር ማለት ነው። የምር እንግዲህ ሰርጋችሁን የምናይ ያብቃን ማለት ነው።